ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ህዳር 12 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅራችን በትግራይ ክልል ዳግም ጦርነት እንዳይነሳ የውይይትና የመግባባት መንገድ መከተል ይጠበቅብናል ሲሉ ዶክተር አብርሃም በላይ መናገራቸውን፣ ህብረተሰቡ የማርበርግ በሽታን በሚመለከት ትክክለኛ መረጃዎችን ከጤና ሚኒስቴር እንዲከታተል በጂንካ ሆስፒታል የተገኙት ዶክተር መቅደስ ዳባ መናገራቸውን፣ እንዲሁም ባለፈው ዓመት በባህር ዳር ከተማ የተፈጸመው የዶክተር አንዱዓለም ዳኜ ግድያ ወንጀል ተከሳሽ የ25 ዓመት ጽኑ እስራት እንደተፈረደበት መነገሩን የተመላከቱ መረጃዎችን ጨምሮ ሌሎች ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። በትግራይ ክልል ዳግም ጦርነት እንዳይነሳም የውይይትና የመግባባት መንገድ መከተል ይጠበቅብናል ሲሉ ዶክተር አብርሃም በላይ ተናገሩ። በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት ስለሌለበት ሁላችንም ወደ ውይይትና መግባባት የሚወስድንን መንገድ መከተል አለብን ሲሉ ዶክተር አብርሃም በላይ ተናግረዋል። የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ከትግራይ ሰላም ተልዕኮ ሊቀመንበር ዶክተር ሀንሳ አብርሃም ጋር በትግራይ ዘላቂ ሰላም በሚሰፍንበት ሁኔታ ዙሪያ ውይይት ማድረጋቸው ተገልጿል። ሚኒስትሩ ይህን ውይይት አስመልክቶም ለአዲስ ዘመን ጋዜጣ በሰጡት አስተያየት በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ብለዋል። የፌዴራል መንግስት ሰላም እንዲጸና የሚሰሩ ስራዎችን እንደሚደግፍም ጠቁመው ለዚህም ሁላችንም ወደ ውይይትና መግባባት የሚወስድንን መንገድ መከተል አለብን፣ እኔም የዚህ የሰላም ተልዕኮ አካል ነኝ ሲሉ ሚኒስትሩ አብራርተዋል። ይህ በእንዲህ እንዳለም የወልቃይትን ህዝብ ፍላጎት ለማሟላት በቅድሚያ የፕሪቶሪያ ስምምነት ተፈጻሚ ሊደረግ ይገባል ሲሉ የስምረት ፓርቲ የምክር ቤት አባሉ አቶ ጣመ አረዶም ተናግረዋል። አቶ ጣመ መረብ ኢንሳይደር ከተባለ የዩቲዩብ ገጽ ጋር በትግርኛ ቋንቋ ባደረጉት ቃለ መጠይቅ የወልቃይት ህዝብ የአማራ ወይም የትግራይን ማንነት የመምረጥ መብት አለው ብለዋል። የወልቃይት ህዝብ አማራ ነኝ ካለ በጦርነት የሚመለስ አይደለም፣ ክልል መሆን እፈልጋለሁ ካለም ማንነቱን እንዲያረጋግጥ ህገ መንግስቱ ይፈቅድለታል ሲሉም አክለዋል። የወልቃይት ህዝብ ከጦርነት በፊት በህወሓት ቡድን በነበረው አስተዳደር ተበድሏል ያሉት አቶ ጣመ አካባቢው ከ17 ዓመቱ ጦርነት በኋላም በህወሓት ቡድን በኃይል መያዙንም አንስተዋል። በአካባቢው የልማት ጥያቄዎች ሳይመለሱ በመቆየታቸው ቅሬታ ተፈጥሮ መቆየቱን ያነሱት የምክር ቤት አባሉ በአካባቢው የሚኖር ሰው ትግርኛ ስለተናገረ ብቻ የግድ ትግራዋይ ሊደረግ አይችልም ሲሉም ገልጸዋል። ፓርቲያቸው ስምረት የፕሪቶሪያ ስምምነት ተግባራዊ እንዲሆን እንደሚሰራና በምርጫ የህዝቡ ጥያቄን እንደሚመልስም እንደሚታገል ተናግረዋል። ህብረተሰቡ የማርበርግ በሽታን በሚመለከት ትክክለኛ መረጃዎችን ከጤና ሚኒስቴር እንዲከታተል በጂንካ ሆስፒታል የተገኙት ዶክተር መቅደስ ዳባ ተናገሩ። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደና የጤና ሚኒስትር ዶክተር መቅደስ ዳባ በጂንካ ሆስፒታል ተገኝተው የማርበርግ ቫይረስ የመከታተልና የክትትል ስራዎች ላይ ምልከታ ማድረጋቸው ተገልጿል። ዶክተር መቅደስ የአደጋ ጊዜ ፈጣን ምላሽ ሰጪ ማዕከላትና የህክምና ተቋማትን ማቋቋምና ማጠናከር ስራ ተጠናክሮ እየተሰራ መሆኑንም ተናግረዋል። የህክምና አቅርቦቶች፣ የህብረተሰብ ግንዛቤ ማስጨበጫ እንዲሁም የቅኝትና ቁጥጥር ስራዎች እየተካሄዱ መሆናቸውንም ሚኒስትሯ አረጋግጠዋል። ህብረተሰቡ ስለ በሽታው ትክክለኛ መረጃ ከሚኒስቴር መስሪያ ቤቱ በመከታተልና ሳይንሳዊ መረጃዎችን እንደ አባሪ በመጠቀም ራሱን እንዲጠብቅም መልእክታቸውን አስተላልፈዋል። በሽታውን የመከላከልና የመቆጣጠር ስራ ከጤና ሚኒስቴር ጋር በቅንጅት እየተሰራ መሆኑን ርዕሰ መስተዳድር ጥላሁን ከበደም ገልጸዋል። ለማርበርግ ታማሚዎች ህክምና እየሰጠ የሚገኘው የጂንካ ሆስፒታል የተሻለ ህክምና እንዲሰጥ የሚያስችል የተሟላ ቁመና መፍጠርና ይህን ስራ እየሰሩ ከሚገኙ አመራሮችና የህክምና ባለሙያዎች ጋር ምክክርም የጉብኝቱ ዓላማ መሆኑ ተገልጿል። አሁን ላይ በበሽታው የተያዙትን የመለየት ቫይረሱ የተገኘባቸውን የህክምና ክትትል የማድረግና አዳዲስ እንዳይከሰት ስርጭቱን የመቆጣጠር ስራ በተጠናከረ መልኩ በመካሄድ ላይ መሆኑን አስረድተዋል። ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግና ራሱን ከበሽታው እንዲከላከልም ጥሪ አቅርበዋል። ባለፈው ዓመት በባህር ዳር ከተማ የተፈጸመው የዶክተር አንዱዓለም ዳኜ ግድያ ወንጀል ተከሳሽ የ25 ዓመት ጽኑ እስራት እንደተፈረደበት ተነገረ። የጥበበ ጊዮን ስፔሻሊስት ሆስፒታል ሐኪም ሆነው ሲያገለግሉ በነበሩ ዶክተር አንዱዓለም ዳኜ ላይ የግድያ ወንጀል በፈጸመው ተከሳሽ ላይ የባህር ዳርና አካባቢው ከፍተኛ ፍርድ ቤት የ25 ዓመት ጽኑ እስራት መወሰኑን ገልጿል። የባህር ዳርና አካባቢው ከፍተኛ ፍርድ ቤት ዛሬ በዋለው ችሎት የጥበበ ጊዮን ስፔሻላይዝድ ሆስፒታል ሐኪም የነበሩት ዶክተር አንዱዓለም ዳኜን
የግድያ ጉዳይ የቀረበውን መረጃና ማስረጃ መሰረት አድርጎ የባህር ዳርና አካባቢው ከፍተኛ ፍርድ ቤት ውሳኔውን ማሳለፉን አስታውቋል። ግድያው የተፈጸመው ጥር 24 ቀን 2017 ዓ.ም ምሽት ላይ ዶክተሩ ባህር ዳር ከተማ የግል መኪናቸውን በሚያሽከርክሩበት ወቅት ጠብቆና ተዘጋጅተው በጥይት ተኩሶ መግደሉን ፍርድ ቤቱ በቀረበ ማስረጃ ማረጋገጡን ገልጿል። ምሽት ላይ በዚሁ ዕለት በተመሳሳይ በሌላ የሕክምና ዶክተር ላይ ጥይት በመተኮስ የመኪናውን አካል በመምታት የግድያ ወንጀል ሙከራ ስለመፈጸሙ ፍርድ ቤቱ በማስረጃ እንዳረጋገጠ አስታውቋል። የግድያ ወንጀሉ ከተፈጸመ ጊዜ ጀምሮ መረጃና ማስረጃዎችን በማሰባሰብ የተጠናከረ የምርመራ ቡድን ተቋቁሞ ስራው ተጠናቆ ለፍርድ ቤቱ እንደቀረበም ተገልጿል። ከክልሉ ፖሊስ ዋና መምሪያ በዚህ የምርመራ ሂደት ጋር በጋራ በመሆን ከከተማ አስተዳደሩ የምርመራ ቡድን ተዋቅሮ ሌት ተቀን መረጃና ማስረጃዎችን በማሰባሰብ የወንጀሉን አፈጻጸምና ፈጻሚውን ሊደርስበት መቻሉንም አስታውቋል። የቀረቡለትን የምርመራ ውጤቶች መሰረት በማድረግ የባህር ዳርና አካባቢው ከፍተኛ ፍርድ ቤት በዛሬው ዕለት በዋለው ችሎት ወንጀሉን በመፈጸሙ እስባለው ነበረ በተባለው ግለሰብ ላይ የ25 ዓመት ጽኑ እስራት መወሰኑን ከኢዜአ ያገኘነው መረጃ ያመለክታል። የተወዳጅ ተመልካቾቻችን የተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ሲቪል ሰርቪስ ኮሚሽን በአንዳንድ ክልሎች ተፈጻሚ ያልሆነውን የደሞዝ ማሻሻያ በሚመለከት ከክልል ርዕሳነ መስተዳድሮች ጋር መነጋገሩን መግለጹ፣ በምስራቅ ጉራጌ ዞን መስቃን ወረዳ ሳይመረዝ አልቀረም በተባለ ምግብ ምክንያት አንድ አባት ከ6 ልጆቹ ጋር መሞቱን ተከትሎም ፖሊስ ምርመራ እያደረኩ ነው ማለቱን ጨምሮ ሌሎች መረጃዎችን አናፍሳ ይዛለች። ተከታትለን መለስ። በድጋሚ አብራችን ቆዩ። የሲቪል ሰርቪስ ኮሚሽን በአንዳንድ ክልሎች ተፈጻሚ ያልሆነውን የደሞዝ ማሻሻያ በሚመለከት ከክልል ርዕሰ መስተዳድሮች ጋር መነጋገሩን ገለጸ። ዛሬ ህዳር 12 ቀን 2018 ዓ.ም የሲቪል ሰርቪስ ኮሚሽን የ3 ወር የስራ ክንውን ሪፖርቱን ለህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አቅርቧል። ሪፖርቱን ተከትሎም ቋሚ ኮሚቴው ጥያቄ ያቀረበ ሲሆን ጥያቄውን በንባብ ያቀረቡት ወይዘሮ ጆማነሽ ወልደ ሚካኤል የደሞዝ ማሻሻያው መልካም መሆኑን ጠቅሰው ክፍያው እስከ ጥቅምት አጋማሽ እንዲከፈል ቢታዘዝም እስካሁን የደሞዝ ማሻሻያ ያልደረሳቸው አካባቢዎች እንዳሉ ተናግረዋል። ስራ እንዳይስተጓጎል በሁሉም ደረጃ ለምን በወቅቱ የደሞዝ ማሻሻያው ተፈጻሚ መሆን አልቻለም ሲሉም ጠይቀዋል። የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ዶክተር ጌታቸው ጀንበሬ በደሞዝ ክፍያው ላይ ለተስተዋለው ችግር ክልሎች ተጠያቂ በማድረግ ምላሽ ሰጥተዋል። ዶክተር ጌታቸው በምላሻቸው የፌዴራል መንግስት ደሞዝ ማሻሻያ ሊሰራ ሲል የሰራው በቀድሞ መረጃ መሰረት መሆኑን ተናግረው ማሻሻያ የተሰራው ክልሎች በሰጡን መረጃ መሰረት ነው ብለዋል። አንዳንድ ክልሎች ማሻሻያው ከተሰራ በኋላ ያንሰናል የሚል ቅሬታ በደብዳቤና በአካል ማቅረባቸውን ያስረዱት ምክትል ኮሚሽነሩ ከአንዳንድ የክልል ፕሬዚዳንቶች ጋር በጉዳዩ ላይ ተነጋግረን ችግሩም የኛ ሳይሆን የነሱ መሆኑን ተማምነናል ሲሉ ተናግረዋል። አብዛኛው ችግር የተፈጠረው በቀድሞ ደቡብ ክልል ስር በነበሩና አሁን ራሳቸውን የቻሉ ክልሎች በሆኑ አካባቢዎች መሆኑን አስታውሰው እኛ ማሻሻያ የሰራ ነው ከሰኔ 2016 ዓ.ም በፊት በቅጥር ላይ ላሉ ሰራተኞች ነው ብለዋል። ከዚያ ወዲያ ለነበሩ ሰራተኞች ቅጥር ኮሚሽኑ እንደማይመለከተው ተናግሮ አሁን ያለባቸውንም ችግር በራስ አቅም ይፍቱ ብለዋል። ምክትል ኮሚሽነሩ የሲቪል ሰርቪስ ኮሚሽን ችግሩ ከኔ ሳይሆን ከክልሎቹ ስለሆነ ደሞዝ እንዲከፈላቸው ክትትል አድርጋለሁ ብለዋል። በምስራቅ ጉራጌ ዞን መስቃን ወረዳ ሳይመረዝ አልቀረም በተባለ ምግብ ምክንያት አንድ አባት ከ6 ልጆቹ ጋር መሞቱን ተከትሎ ፖሊስ ምርመራ እያደረኩ ነው አለ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በጋራ እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባትና 6 ልጆቹ ህይወታቸው ማለፉን የክልሉ ፖሊስ ገልጸዋል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ የሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8ቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ገልጸዋል። ሟቾቹ የተመረዘ ምግብ ሳይመገቡ እንዳልቀረ ጥርጣሬ ቢኖርም በሕክምና የተረጋገጠ ውጤት የለም ብለዋል። አባትና ልጆቹ በጋራ እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም በመዳረጋቸው መረጃ የደረሳቸው የአካባቢው ነዋሪዎች የተጎጆቹ ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውን የተነገረው ቢሆንም ከተጎዱ የቤተሰብ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክበነ ኃይሌና የ17 ዓመቱ ተክሎ ኃይሌ የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ተገልጿል። የ14 ዓመቷ መቅደስ ኃይሌ፣ የ15 ዓመቱ ወንድሟ ገብሬ ኃይሌ፣ የቤተሰቡ 6ኛ ልጅ የሆነው የ1 ዓመት ከ7 ወር ህፃን ሲሳይ ኃይሌ እንዲሁም የ6 ሟች ልጆች አባት የሆነው አቶ ኃይሌ አበራ ደግሞ ከህዳር 7 ጀምሮ ባሉ ቀናት ህይወታቸው አልፏል። ከ6 ልጆቿና ከባለቤቷ ጋር በአንድ ማዕድ ራት የበላቸው ወይዘሮ ዳመነች
ደንበል በሚኒሊክ ሆስፒታል በከፍተኛ የክትትል ክፍል ውስጥ ናት ሲል የማዕከላዊ ኢትዮጵያ ፖሊስ መረጃውን አጋርቷል። የክልሉ ፖሊስ ተጎጂዎቹ የተመገቡት ምግብ የተመረዘ ስለመሆኑ በሕክምና እንዳልተረጋገጠ ገልጾ ምርመራ እያደረገ መሆኑን አስታውቋል። በዚህም የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖርበት ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ ገልጸዋል። ትራምፕ የአሜሪካ ጦር አባላት ህገወጥ ትዕዛዞችን እንዲቃወሙ የሚሉ ቀስቃሾችን አመጽ አትጥሩ ሲሉ አስጠነቀቁ። 6 የዲሞክራት የኮንግረስ አባላት የአሜሪካ ጦር ህገወጥ ትዕዛዞችን እንዳይፈጽም የሚጠይቅ ቪዲዮ መልቀቃቸውን ተከትሎ ፕሬዚዳንት ዶናልድ ትራምፕ ድርጊቱን በሞት የሚያስቀጣ የአመጽ ባህሪ ሲሉ መክሰሳቸው አነጋጋሪ ሆኗል። በወታደራዊና ስለላ ተቋማት ያገለገሉት ህግ አውጪዎቹ በበኩላቸው የትራምፕን ንግግር እንደዛቻ በመቁጠር እንደማይንበረከኩ ማስታወቃቸው ተገልጿል። ነገሩ የጀመረው 6 የዲሞክራት ህግ አውጪዎች ለአሜሪካ ጦር አባላት መልእክት ባስተላለፉበት ቪዲዮ መሆኑ ታውቋል። በሚቺጋን ሴናተር ኤሊሳ ስሎቲኪን እና በአሪዞናው ሴናተር ማርክ ኬሊ የሚመሩትና ቀደም ሲል በወታደራዊና በስለላ ተቋማት ያገለገሉት እነዚህ አባላት ሰራዊቱ ህገ መንግስቱን የመጠበቅ ግዴታ እንዳለበት ማሳሰባቸው ተገልጿል። ሴናተር ማርክ ኬሊ ህጎቻችን ግልጽ ናቸው፣ ህገ ወጥ ትዕዛዞችን መቃወም ይፈቅዳሉ፣ ህግን ወይም ህገ መንግስታችንን የሚጥሱ ትዕዛዞችን ማንም መፈጸም የለበትም ሲሉ ተናግረዋል። ይህንን ቪዲዮ ተከትሎ ፕሬዚዳንት ዶናልድ ትራምፕ በማህበራዊ የትስስር ገጻቸው ከፍተኛ ቁጣ የተሞላበት ምላሽ እንደሰጡ ታውቋል። ትራምፕ ህግ አውጪዎቹን ከሃዲዎቹ ሲሉ የጠሩ ሲሆን ድርጊታቸውን በጣም መጥፎ፣ ለሀገር አደገኛና በሞት የሚያስቀጣ የአመጽ ባህሪ ነው ሲሉ ጽፈው አክለውም ሰሯቸው የሚል ጥያቄ አዘል መልእክት ማስተላለፋቸው ተገልጿል። የዋይት ሀውስ ቃል አቀባይ ካሮሊን ሊቭቲ በበኩላቸው ትራምፕ የኮንግረስ አባላቱ እንዲገደሉ ጥሪ አቅርበዋል በሚል የተነሳውን ስጋት ማስተባበላቸው ታውቋል። ነገር ግን ህግ አውጪዎቹ ሰራዊቱ ህጋዊ ትዕዛዞችን እንዳይቀበሉ እየገፋፉ ነው ሲሉ መክሰሳቸውም ተገልጿል። በምክር ቤቱ የዲሞክራት መሪ ሀኪም ጄፍሪስ የትራምፕን ንግግር ሲያወግዙ፣ ሪፐብሊካኑ አፈ ጉባኤ ማይክ ጆንሰንን ግን የዲሞክራቶች ቪዲዮ አደገኛ ሲሉ ለትራምፕ መከላከያ መስጠታቸውን አስታውቋል። በአሜሪካ የፖለቲካ ጥቃቶችና ማስፈራሪያዎች በናሩበት በዚህ ወቅትም የተወካዮች ምክር ቤት አመራሮች ከካፒቶል ፖሊስ ጋር በመሆን ለህግ አውጪዎቹና ለቤተሰቦቻቸው ጥበቃ ለማድረግ እየሰሩ መሆኑን ገልጸው የፍትህ ሚኒስቴርና ፔንታጎንም ጉዳዩ እንደሚገመግሙ አስታውቀዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ቴዎድሮስ አይቸው ይዟል። በድጋሚ አብራችሁን ቆዩ። በ21 ሚሊዮን ብር የተገነባው የሃምበሪቾ 777 ኢኮቱሪዝም ስፍራ በቀጥታና በተዘዋዋሪ በአመት ከ26 ሚሊዮን ብር በላይ ያስገኛል ተብሎ እንደሚጠበቅ ተገለጸም። 20ኛውን የብሔሮች ብሔረሰቦችና ህዝቦች ቀን በዓልን ምክንያት በማድረግ የሚዲያ ባለሙያዎች በማዕከላዊ ኢትዮጵያ ክልል በከምባታ ዞን የተለያዩ የቱሪስት መዳረሻዎችን ጉብኝት እየተደረገ ሲሆን ከዛም ውስጥ የሃምበሪቾ 777 ተራራ የመወጣጫ ደረጃዎች ይገኝበታል። በከምባታ ዞን በ4 ቀበሌዎች መካከል የሚገኘው ይህ ተራራ የመጀመሪያዎቹ 777 መወጣጫዎች በ2012 ዓ.ም በህብረተሰቡ ተሳትፎ በ5 ሚሊዮን ብር ተገንብቷል። ይሁን እንጂ ተራራው ጫፍ ላይ ለመድረስ ያሉት መወጣጫዎች በቂ ባለመሆናቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት በኋላ በ16 ሚሊዮን ብር ወጪ ተጨማሪ 777 ደረጃዎች እንዲሁም 777 መረማመጃዎች ተሰርተዋል። የስፍራውን መልማት ተከትሎ የጎብኞች ቁጥር እየጨመረ መምጣቱ የተገለጸ ሲሆን በዚህም ከጎብኞች በቀጥታም ሆነ በተዘዋዋሪ ከ26 ሚሊዮን ብር በላይ በአመት ያስገኛል ተብሎ እንደሚጠበቅ የሃምበሪቾ ኢኮቱሪዝም ስፍራ አስጎብኝና የብዝሃ ህይወት ባለሙያ አቶ ሙሉቀን ደስታ ለአባይ ቴሌቪዥን ተናግረዋል። ጥሩ ነው። አሁን ላይ በየቀኑ የሚመዘገብ መረጃ ሂደት አለና አገር ውስጥ ቱሪስቶች እና አገር ውጭ ቱሪስቶች ተብሎ ተለይቶ ይመዘገባል። በአማካይ በተለይ ቅዳሜና እሁድ እስከ 500 ሰው ይጎበኛል በቀን። ያንን አማካይ በምንሰራበት ሰዓት በቀን በትንሹ ወደ 250 ሰው የሚጎበኝበት እድል አለ። ግን በአመት በአማካይ አገር ውስጥ ቱሪስቶች ከ200 ሺህ በላይ የሚሆኑና አገር ውጭ ቱሪስቶች ከ120 በላይ የሚሆን ሀገር ውጭ ቱሪስት ይጎበኛሉ። ከገቢ አንጻር ገቢውን የቱሪዝም ገቢ በሁለት ነው የሚከፈለው። የመጀመሪያው ገቢ ቀጥተኛ ገቢ የሚባል አለ፣ ሁለተኛ ቀጥተኛ ያልሆነ ገቢ የሚባል አለ። ይህ ተራራ ልማቱ ወይንም የሃምበሪቾ ተራራ ቱሪዝም መዳረሻው ሲገነባ የአካባቢውን ማህበረሰብ ተጠቃሚነትን መነሻ ያደረገ ከመሆኑም የተነሳ ቀጥታ ገቢን በሚመለከት ሰዓት አገር ውስጥና አገር ውጭ የመግቢያ ክፍያ አለ፣ የመኪና ካምፒንግ ክፍያ አለ፣ ካምፕ ሳይት ክፍያ አለ፣ የተለያዩ የክፍያ ስርዓቶች አሉ።
ከነዛ የሚገኘው ገቢ በአመት አማካይ ወደ 1 ሚሊዮን 250 ሺህ አካባቢ ይሆናል። ግን ቀጥተኛ ያልሆነውን ገቢ ስንመለከት ያው ቀጥተኛ ያልሆነው ገቢ ስንል ከከተማው ጀምሮ እስከ ማህበረሰቡ ድረስ የሚመጣ ከመሆኑም አንፃር ቢያንስ በትንሹ ከ25 ሚሊዮን በላይ ብር ገቢ የሚያስገኝ ይሆናል ተብሎ ይታሰባል። ሀምበሪቾ 777 ተራራ፣ 7 ሰንሰለታማ ተራሮች፣ 7 ጅረቶች እንዲሁም 7 ቀደምት ጎሳዎች ወካይ ቁጥር ከመሆናቸውም በላይ 7 ቁጥር ከከምባታ ባህል ታሪክና ሃይማኖት ጋር ያለውን ጥብቅ ቁርኝት የሚያሳይ የዞኑ ሕዝብ እሴት መሆኑ ተገልጿል። በተመሳሳይ በከምባታ ዞን ቃጫ ቢራ ወረዳ በገመሻ ቀበሌ የሚገኘው የገመሻ የተፈጥሮ ፍልውሃና የመዝናኛ ማዕከል ጉብኝት የተደረገ ሲሆን ስፍራው ከአዲስ አበባ 294 ኪሎ ሜትር ከዞኑ ዋና ከተማ ዱራሜ 23 ኪሎ ሜትር ርቀት ላይ ይገኛል። ይህ የተፈጥሮ ፍልውሃ ባስኬት ፈንድ የተባለ ድርጅት ለመጠጥ ውሃ አገልግሎት 312 ሜትር ጥልቀት ከቆፈረ በኋላ መገኘቱ ነው የተገለጸው። ከተመረቀበት ሐምሌ 4 ቀን 2012 ዓ.ም ጀምሮ በከምባታ ዞን ልማት ማህበር እየተዳደረ የሚገኝ ሲሆን የገቢ ምንጭ ከመሆኑ ባሻገር ማህበራዊ ጥቅሙ እንደሚጎላ ተገልጿል። ሌላው በከምባታ ዞን ዋና ከተማ ዱራሜ 34 ኪሎ ሜትር ርቀት ላይ የሚገኘው የአጆራ መንትያ ፏፏቴ ተፈጥሮ የቱሪዝም መስህብ ሲሆን ማዕከላዊ ኢትዮጵያ ክልል ከደቡብ ክልል የሚዋሰኑበት ስፍራ መሆኑን የዞኑ የቱሪዝም ባለሙያ የሆኑት አቶ ኤልያስ ጭንሾ ገልጸዋል። አክለውም መዳረሻውን ግቤ ወንዝ ያደረገው ይህ የአጁራ ፏፏቴ ለቱሪስት ምቹ ለማድረግ መንገድን ጨምሮ የአገልግሎት ሰጪ ተቋማት ለመገንባት እየተሰራ መሆኑን ጠቁመዋል። አባይ ባንክ የ15ኛ ዓመት የምስረታ በዓል አከባበር የማጠቃለያ ስነ ስርዓቱን በትላንትናው ዕለት አካሄደም። አባይ ባንክ ከሐምሌ 7 ቀን 2017 ዓ.ም ጀምሮ ሲያካሂድ የነበረውን የ15ኛ ዓመት የምስረታ በዓል አከባበር በትላንትናው ዕለት በስካይላይት ሆቴል ባካሄደው የመዝጊያ ስነ ስርዓት ማጠቃለሉን አስታውቋል። በመርሃ ግብሩ ላይ መልእክት ያስተላለፉት የአባይ ባንክ ዋና ስራ አስፈጻሚ አቶ የኋላ ገሰሰ ባንኩ በማህበረሰብ አቀፍ በጎ ተግባር ላይ ንቁ ተሳትፎ እያደረገ መሆኑን ገልጸው ይህንን አበርክቶውን ዳግም ለማረጋገጥ የ6 ሚሊዮን ብር ድጋፍ ለተለያዩ በበጎ አድራጎት ተግባራት ላይ ለተሰማሩ ድርጅቶች መለገሱን ተናግረዋል። ባንኩ ባለፉት 15 ዓመታት ለተለያዩ የማህበረሰብ አቀፍ የልማት ፕሮጀክቶችና ምግባረ ሰናይ ድርጅቶች ድጋፍ ማድረጉን አቶ የኋላ ገልጸዋል። እነዚህን አበርክቶች ባንኩ ለማህበራዊ ደህንነት ያለውን ቁርጠኝነት የሚያረጋግጡ ተጨባጭ ማሳያዎችና ባንኩ ለህብረተሰቡ ዘላቂ ሆኖ የማገልገል ፍልስፍናውን ያመላክታል ብለዋል። ባንኩ ለደንበኞቹ እርካታ ዓለም አቀፍ ክፍያዎችን ለማሳለጥ ከ12 የሐዋላ ድርጅቶችና ከ16 ዓለም አቀፍ ባንኮች ጋር የሚሰራ መሆኑን ገልጸዋል። ዓለም አቀፍ ክፍያዎችን ለማሳለጥ ከ12 የሐዋላ ድርጅቶችና ከ16 ዓለም አቀፍ ባንኮች ጋር በጋራ የሚሰራ ሲሆን በቅርቡ ደግሞ ከቪዛ ዓለም አቀፍ ክፍያ ድርጅት ጋር በመተባበር ዓለም አቀፍ የካርድ ክፍያን አገልግሎት ስራ አስጀምሯል። የባንካችን ጠቅላላ ሀብት 95 ቢሊዮን የደረሰ ሲሆን ለደንበኞቻችንና ለሰራተኞች ምቹ የስራን ቦታ ለመፍጠር የኢንፎርሜሽን ቴክኖሎጂ መሰረተ ልማት ለመገንባት እንዲሁም ወጪን ለመቆጠብና ቋሚ ሀብት ለማፍራት ባስቀመጥነው እቅድ መሰረት በተለያዩ ከተሞች 2 ባለ 5 እና ባለ 6 ወለል ህንጻዎች ያሉን ሲሆን 3 ህንጻዎች ደግሞ በግንባታ ላይ ይገኛሉ። ከነዚህም ውስጥ በአዲስ አበባ ከተማ ባለ 33 ወለል የዋና መስሪያ ቤት ህንጻ ግንባታ እየተካሄደ ሲሆን በቅርቡ ይጠናቀቃል ተብሎ ይጠበቃል። አቶ የኋላ አክለውም ላለፉት 4 ወራት በታላቅ ድምቀት ሲከበር የቆየውን የባንኩን 15ኛ ዓመት የምስረታ በዓል አከባበር እንዲካሄድ የበኩላቸውን አስተዋጽኦ ላበረከቱ ባለድርሻ አካላት ምስጋና አቅርበው ባንኩ ላለፉት 15 ዓመታት ትርፋማ ሆኖ መቀጠሉን ተናግረዋል። ባንካችን ባለፉት 15 ዓመታት ትርፋማ ሆኖ የቀጠለ ሲሆን ባሳለፍነው በጀት ዓመት ብቻ ከግብር በፊት 4.2 ቢሊዮን ትርፍ ያስመዘገበ ሲሆን አንድ አክሲዮንም ያስገኘው የትርፍ መጠን 46.3 ነበር። ስለሆነም ለባለ አክሲዮኖች ከሚያስገኘው ጥቅም በተጨማሪ ለሀገራችን ልማት እድገት ከፍተኛ ግብር በመክፈል ኃላፊነቱን እየተወጣ ይገኛል። ባለፉት 3 ተከታታይ ዓመታት የፕላቲኒየም ደረጃ ታማኝ ግብር ከፋይ ተሸላሚ ሲሆን በዚህም ዓመት ከገቢ ግብር ብቻ 1.2 ቢሊዮን ከፍሏል። በመርሃ ግብሩ ላይ ለባንኩ መመስረት የድርሻቸውን ለተወጡ አካላት የሽልማት መርሃ ግብር ተከናውኗል። በማጠቃለያ መርሃ ግብሩ ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ የኢትዮጵያ ብሔራዊ ባንክ ገዢ እንዲሁም የባንኩ የሥራ አጋሮች፣ ባለ አክሲዮኖች፣ ደንበኞች እንዲሁም ጥሪ የተደረገላቸው ባለድርሻ አካላት ተገኝተዋል። በብር 125.8 ሚሊዮን የተከፈለ ካፒታል በ823 ባለ አክሲዮኖች የተመሰረተው አባይ ባንክ በአሁኑ ወቅት መጠባበቂያውን ጨምሮ
በብር 9 ሚሊዮን ካፒታል በላይ በመድረስና በብር 91 ሚሊዮን ጠቅላላ ሀብት በማንቀሳቀስ በመላ ሀገሪቱ ከ546 በላይ ቅርንጫፎቹ አገልግሎት እየሰጠ መሆኑን ገልጿል። የተለያዩ የብድር አገልግሎቶችን ይዞ የቀረበው ኦሜጋ ብድርና ቁጠባ ህብረት ስራ ማህበር በይፋ ስራ ጀመረም። የተለያዩ የብድር አገልግሎቶችን ይዞ የመጣው ኦሜጋ ብድርና ቁጠባ ህብረት ስራ ማህበር በዛሬው ዕለት በይፋ ስራ መጀመሩን አስታውቋል። በዘርፉ አሁን ላይ እየተተገበሩ ከሚገኙ የብድር አገልግሎቶች በተለየ መልኩ አዳዲስ አሰራሮችን ይዞ መምጣቱን ያስታወቀው ማህበሩ ሁሉንም የህብረተሰብ ክፍል ተጠቃሚነትን ታሳቢ ያደረገ መሆኑን ጠቁሟል። በቡድን የሚመጡ ብድር ፈላጊዎች ልዩ የወለድ ቅናሽ እንዲያገኙ የሚያስችል አሰራር ተግባራዊ በማድረግ ስራውን መጀመሩን ያስታወቀው ኦሜጋ ወላጆች ለታዳጊ ተማሪ ልጆቻቸው የትምህርት ቤት ክፍያ ብድር እንዲያገኙ አገልግሎት ለመስጠት መዘጋጀቱን ጠቁሟል። እንዲሁም የከፍተኛ ትምህርት ተቋማት ተማሪዎች ከትምህርታቸው ጋር በተገናኘ የሚያስፈልጋቸውን ብድር ለመስጠት መዘጋጀቱን ገልጿል። ለጤና አገልግሎት የሚውል ብሎም ለተለያዩ የውጭ ጉዞዎች የሚሆን ብድር ማህበሩ በልዩነት ይዟቸው ከመጡ ብድሮች መካከል እንደሚጠቀሱም ተናግሯል። ይህ በእንዲህ እንዳለ ኦሜጋ ብድርና ቁጠባ ህብረት ስራ ማህበር ከሚዲያና ኪነ ጥበብ ባለሙያዎች ጋር አብሮ ለመስራት በዛሬው ዕለት ስምምነት አድርጓል። ማህበሩ የሚዲያና ኪነ ጥበብ ባለሙያዎች ለሚሰሯቸው ሙያዊ ስራዎች የፋይናንስ አቅም ችግር እንዳይሆንባቸውና ከስራቸው እንዳያስተጓጉላቸው በልዩ ሁኔታ የብድር አቅርቦት ለማመቻቸት መዘጋጀቱንም ተናግረዋል። ኦሜጋ ብድርና ቁጠባ ህብረት ስራ ማህበር በ2017 ዓ.ም በህብረት ስራ ማህበር በህጋዊ መንገድ የተቋቋመ ማህበር መሆኑ ተመላክቷል። ስትከታተሉት የነበረው የዕለተ አርብ ህዳር 12 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።